보시죠. ያን አስከፊ ቅዠት በሕይወት ከተረፈ በኋላ ሱንዉ ይህንን የደም ዕዳ በማንኛውም ዋጋ ለመመለስ ቆርጦ ተነሳ። ታሪኩ የሚጀምረው ሱንዉ አሁንም ሚኒስትር ካንግ ለተባሉ አለቃ ታማኝ የበታች ሰራተኛ በነበረበት ጊዜ ነው። ባለፉት 7 ዓመታት ሱንዉ ሁሉንም ነገር እጅግ በተስተካከለ በጽዱና ፍጹም በሆነ ሁኔታ ይወጣ ነበር። አንድ ጊዜ የተወሰኑ ወረበላዎች ወደ ሬስቶራንቱ መጥተው ረብሻ ፈጠሩ። የምግብ ቤቱ መዝጊያ ሰዓት ቢሆንም ለመውጣት ፈቃደኛ አልነበሩም። ስለዚህ ሱንዉ በዝምታና በቀዝቃዛ ፊት ወደ ክፍሉ ገባ። ስራውን ከጨረሰ በኋላ ሱንዉ ወደ አለቃው ተመልሶ ሪፖርት አደረገ። ከሚስተር ካንግም ማለቂያ የሌለው ምስጋናን ተቀበለ። ነገር ግን ሚስተር ካንግ በማስጠንቀቂያ ቃና አንድ ነገር ጨመሩለት። ሱን በርካታ ስራዎችን ምንም ያህል በጥሩ ሁኔታ ቢወጣ አንዲት ትንሽ ስህተት ቢሰራ እንኳን ሁሉንም ነገር በሚስተር ካንግ እንደሚወሰድበት ነገሩት። የሱንዉ ሕይወትም ቢሆን ከዚህ ሕግ ነፃ አልነበረም። በመቀጠል ሚስተር ካንግ ለሱን አንድ አዲስ አስፈላጊ ሥራ ሰጡት። ሰሞኑን ሚስተር ካንግ በፍቅረኛቸው ላይ ብዙ አጠራጣሪ ምልክቶችን አይተዋል። ስለዚህ ሱንዉ ፍቅረኛቸውን በድብቅ እንዲሰልልና ሌላ ወንድ እያየች መሆኑን እንዲያረጋግጥ ፈልጉ። ይህ እውነት ከሆነ ሱን ወዲያውኑ እርምጃ መውሰድ ነበረበት። ሱን በሚስተር ካንግ ትዕዛዝ መሠረት በጥንቃቄ ስጦታ ይዞ ወደ ሄንሱ ቤት ሄደ። የሰውነቷ ቅርጽና ውበት ሱን ለአንድ ሰከንድ እንኳን አይኑን እንዳይነቅል አደረገው። ነገር ግን ይቺ ያለቃው ሴት ስለነበረች እሱን ከዛ የዘለለ ለማሰብ አልደፈረም። ስራውን እንደጨረሰ ወዲያውኑ ሰበብ ፈጥሮ በአክብሮት ወጣ። እውነቱ ግን ሱን ሳይታወቅ ለመሰለል እንዲመቸው ወደ ውጭ መውጣቱ ነበረ። ብዙም ሳይቆይ ሄንሱን የሚወስድ አንድ መኪና በድንገት መጣ። ሱኑም ሳይጠፋበት በፍጥነት ተከታተላቸው። ሄንሱ ደማቅ ድባብ ወዳለው አንድ መጠጥ ቤት ባር ገባች። እዚያ ጋራ ሱንዉ ከሄሱ ከአንድ እንግዳ ወጣት ጋራ ስትደንስ አያት። ነገር ግን ከዚያ በኋላ ምንም ተጨማሪ ነገር አልተፈጠረም። ምሽት ላይ እስከ ቤቷ ተከታተላቸው። ወጣቱ ግን ሄንሱ በር ላይ አውርዷት ሄደ። ይህንን ሁኔታ ሱንዉ ሄንሱና ያ ወጣት ተራ ጓደኛሞች ብቻ እንደሆኑ እንዲያስብ አደረገው። በማግስቱ ጠዋት በሚስተር ካንግ መመሪያ መሰረት ሱንሁ ሄንሱን ወስዶ ጥሩ ምግብ ጋበዛት። በመቀጠልም በተያዘው ፕሮግራም መሰረት ወደ ቫዮሊን ትምህርቷ ወሰዳት። ሱንዉ ከበሩ ውጭ ሆኖ በከፍተኛ መመሰጥ ሄሱን ይመለከታት ነበር። ሱንዉ ለአንዲት ሴት በስሜት ተሞልቶ ሲመለከት ይህ የመጀመሪያው ነበረ። የሚማርከው የቫዮሊን ድምፅ የሱንውን ልብ እንዲሸበር አደረገው። ሳይታሰብ በዚያ ሰዓት አንድ መጥፎ ነገር ተከሰተ። ሱንዉ ከቀናት በፊት የደበደባቸው ወሮበሎች ከተቀናቃኝ ቡድኖች ጋር የተከታተሉት ነበር። የድሮውን ቂም ለመፍታት ሱኑን ማግኘት ፈለጉ። ሱኑ ይቅርታ ለመጠየቅ ቢስማማ ኖሮ ሁሉም ነገር ያልፍ ነበር። ነገር ግን እንደ ሱኑ ላለ ግትር ሰው ይህ የማይታሰብ ነበር። ይህ ሁኔታ ከምንጊዜውም በላይ አሳሰበው። በዚያ ምክንያት ወረበሎቹ በሱኑ ላይ ከፍተኛ ጥላቻ አደረባቸው። በዚያን ጊዜ ሱኑ እንደታቀደው ሄሱን ለመውሰድ ወደ ቫዮሊን ክፍሏ ተመለሰ። ሳይታሰብ ግን ያ የቀድሞ ወጣት በድንገት መጣ። ሱኑ በጥንቃቄና በጥርጣሬ ተከታተላቸው። ሄሱና ወጣቱ አብረው ወደ ቤት መግባታቸውን ሲያይ ሱኑ ጥርጣሬ በረታበት። ስለዚህ ሱኑ ሳያመነታ በቀጥታ ቤቱን ሰበረ። በእርግጥም ሁሉም ነገር ሱኑ መጀመሪያ እንዳሰበው ነበረ። ሄሱና ወጣቱ ጓደኛሞች አልነበሩም፣ እውነተኛ ፍቅረኛሞች እንጂ። ሱኑ ለአለቃው ለሚስተር ካንግ ሪፖርት ለማድረግ ስልኩን አወጣ። ነገር ግን የሄሱን አይኖች ሲመለከት ይህን ለማድረግ ጨከነ። ሪፖርት ካደረገ ይህች ልጅ አሳዛኝ ሞት እንደምትሞት ያውቅ ነበር። ስለዚህ ለጥቂት ጊዜ ካመነታ በኋላ ሱኑ ከእንግዲያ ወዲያ ዳግመኛ እንዳይገናኙ ቅድመ ሁኔታ በማስቀመጥ ሄሱንና ወጣቱን ሊተዋቸው ወሰነ። ሱኑ ምንም እንዳልተፈጠረ በመምሰል ሚስጥሩን ለመጠበቅ ወሰነ። ወደ ቤት ሲመለስ ግን ግራ በተጋባ ስሜት ብዙ አሰበ። እንዲህ ማድረጉ ራሱን አደጋ ላይ ሊጥል እንደሚችል ያውቅ ነበር። ነገር ግን በሆነ ምክንያት ያለምንም ጸጸት ለማድረግ ወሰነ። በመንገድ ላይ አንድ በሞተር ሳይክል የሚሄድ ወጣት ያለ ምክንያት ሲሳለቅበት ሱኑ አዘነ። ረብሻ ላለመፍጠር ቸል ለማለት ሞከረ። እነሱ ግን የበለጠ ገፉበት። በዚያ ምሽት ግን አንድ ነገር ተፈጠረ። አለቃው ሚስተር ካንግ በቁጣ ፊት ሄሱን ሊፈልጓት መጡ። እሷ ሆነ ብላ ስትሸሸው ሲያይ ሄሱ እንደተለወጠች ተረዱ። ከጀርባቸው አንድ ነገር እየሰራች እንደሆነም እርግጠኛ ነበሩ። ይህ በእንዲህ እንዳለ በሱኑ የግል ቤት ውስጥ
ሱኑ ሲነቃ ታስሮና በአየር ላይ ተንጠልጥሎ ነበረ። ወሮበሎቹ እንዲተርፍ የመጨረሻ ዕድል ሰጡት። ለሕይወቱ ቢለምንና ለተፈጠረው ነገር ይቅርታ ቢጠይቅ ወዲያውኑ እንደሚፈታ ነገሩት። ነገር ግን ይቅርታ የሚለውን ቃል በሱኑ መዝገበ ቃላት ውስጥ የለም። ስለዚህ ጊዜያቸውን ማጥፋት ስላልፈለጉ በሱኑ ላይ የጭካኔ ድርጊት መፈጸም ጀመሩ። ድንገት የሱኑ ስልክ ጠራ። ደዋዩ ሚስተር ካንግ ነበሩ። ሚስተር ካንግ ወሮበሎቹን ሱኑ በአቅራቢያው ወደሚገኝ ባዶ ምድር እንዲወስዱት ነገሯቸው። ሱኑ ከገሃነም የተረፈ መሰለው። ሳይታሰብ ግን በዚያው ሰዓት ትልቅ አደጋ ደረሰ። ፊት ለፊቱ የቆመው ለ7 ዓመታት በታማኝነት የሠራለት አለቃው ነበር። በዚያው ጊዜ ውስጥ እንዲህም ስህተት ሰርቶ አያውቅም ነበር። ነገር ግን ሱኑ በዚያ ጊዜ ትልቅ ችግር ውስጥ መሆኑን አወቀ። ምክንያቱም ፍቅረኛሞቹን ሪፖርት ሳያደርግ በሕይወት እንዲቆዩ ወስኗልና። ያ ስህተት ሱኑን ከፍተኛ ዋጋ አስከፈለው። ተራ ሰው ቢሆን ኖሮ ይህንን አስከፊ ሁኔታ መቋቋም አይችልም ነበረ። ተራ ሰው ቢሆን ኖሮ ይህንን አስከፊ ሁኔታ መቋቋም አይችልም ነበረ። ነገር ግን በሚያስደንቀው ጽናት ሱኑ በረጅም ታግሎ ወደ ላይ ወጣ። በዚያ ጊዜ የሚስተር ካንግ የበታች ሠራተኛ ሁኔታውን ተከታትሎ ነበር። በሱኑ ጽናት ተደንቆ ስህተቱን ለማረም የመጨረሻ ዕድል ሊሰጠው ፈለገ። ሱኑን ወስዶ ራሱን እንዲያጸዳና ንቃተ ሕሊናውን እንዲመለስለት አደረገው። በመቀጠል ለሱኑ ስልክ ሰጠው። ሱኑ ማድረግ ያለበት ለአለቃው ለሚስተር ካንግ ደውሎ ሙሉ እውነቱን መናገር ብቻ ነበር። ያን ካደረገ ያለምንም ቅጣት ይለቀቅ ነበር። ነገር ግን ሱኑ ለሄሱ ስሜት እንዳለው ካመነ እሱ ብቻ ሳይሆን ሄሱም ማሳዛኝ ዕጣ እንደሚጠብቃት ያውቅ ነበር። ሚስተር ካንግ ዜናውን ሲሰሙ በቁጣ ፈነዱ። ሱኑ ለዓመታት በታማኝነት ስለሰራላቸው የሱኑን ባህሪ ምን እንደሚመስል በሚገባ ያውቁ ነበር። የደም ዕዳ በደም መከፈል አለበት። ነገር ግን ሚስተር ካንግ ሌላ አማራጭ አልነበራቸውም። የበታች ሠራተኞቻቸውን ሱኑን በየቦታው እንዲፈልጉ ላኩ። በዚህ መሃል ሱኑ ያለውን ግንኙነት በመጠቀም ሕገወጥ የጦር መሳሪያ ነጋዴዎች ዘንድ ሄደ። ሚስተር ካንግ ጥራት ያላቸው ጠመንጃዎችን መግዛት እንደሚፈልጉ ነገራቸው። ነገር ግን የቡድኑ መሪ አንድ አስገራሚ ፈተና ቀረበለት። ሁለቱ ጠመንጃ በመገጣጠም ይወዳደራሉ። ሱኑ ካሸነፈ ጠመንጃውን ያለምንም ችግር ይሸጥለታል። ሱኑ ከተሸነፈ ግን ባዶ እጁን ወደ ቤቱ ይሄዳል። በመጨረሻ ሱኑ አሸንፎ ያለምንም ክፍያ ጠመንጃውን ወሰደ። ሱኑ ሁለቱንም ጠመንጃዎች ይዞ ወጣ። ወደ ተቀናቃኝ ቡድኖች የበታች ሠራተኛ ሄዶ መሪውን እንዲጠራለት አዘዘው። ሱኑ መሪው እሱ ወደሚፈልገው ቦታ እንዲመጣ ነገረው። ሱኑ በጥንቃቄ ተዘጋጅቶ እዚያ ደረሰ። መሪው ሱኑን ሲያይ እጅግ ተገረመ። ሱኑ ከገሃነም ተርፎ ይመጣል ብሎ አልገመተም ነበር። ነገር ግን መሪው በጣም ተንኮለኛ ነበር። ሱኑ ምላሽ ከመስጠቱ በፊት በከባድ ሁኔታ ቆሰለ። በዚያ ጊዜ ጠላቱ በደስታ እየሳቀ ሚስተር ካንግ ሊገድሉ ካልቻሉ እኔ እገድልሃለሁ አለው። ከዚያ በኋላ ሱኑ ለሽማግሌው ሚስተር ካንግ በጥላቻ ድምፅ ደወለ። ሊመጣ ላለው ሞት እንዲዘጋጁ ነገራቸው። ያንን ሲሰሙ አለቃው እስከ መንቀጥቀጥ ደረሱ። የፈጠሩትን ጭራቅ አንድ ቀን ፊት ለፊት መጋፈጥ ይኖርብኛል ብለው አልጠበቁም ነበር። ሱኑ በማንኛውም መንገድ ለማቆም ሚስተር ካንግ ሁሉንም ሠራተኞቻቸውን አሰባሰቡ። ሱኑን ግን ለመፈለግ ብዙ ጊዜ አልወሰደባቸውም። የሚስተር ካንግ ቦታን አገኘ። ሱኑ ወደ መጸዳጃ ቤት ገብቶ ሁሉንም ጠመንጃዎች በጥንቃቄ ሞላ። ከዚያም ደም እንዳይፈሰው ሆዱ ላይ ያለውን ቁስል አከመ። በመቀጠል በቆራጥነት ፊት ወደ ውጭ ወጣ። ልክ ያኔ እጁን የሰበረውን ሰው አገኘው። ሱኑ ሚስተር ካንግን ለምን እንዲህ አደረክብኝ ሲል ጠየቃቸው። ላለፉት 7 ዓመታት እንደ ታማኝ ውሻ አገልግሏቸዋል። ነገር ግን እሳቸው በሕይወት ሊቀብሩት ጨከኑ። በዚህ ሰዓት ሚስተር ካንግ ምን ብለው እንደሚመልሱ አያውቁም ነበረ። ምንም ማለት እንደማይጠቅም ተረዱ። በመጨረሻው የጸጸት ቅጽበት ሱኑ ስልኩን አውጥቶ ለሄሱ ለመጨረሻ ጊዜ ሊደውልላት ሞከረ። ነገር ግን ሱኑ ምላሽ ለመስጠት በቂ ጥንካሬ አልነበረውም። በዚህ ጊዜ ሄሱ ቫዮሊን ስትጫወት የሚያሳይ ምስል በትዝታው መጣ። እሱም ተቀምጦ እያያት በደስታ ፈገግ አለ። አሳዛኝ ፍጻሜ ቢሆንም ለተመልካች ብዙ ስሜቶችን ትቶ የሚያልፍ ታሪክ ነው።